ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁኝ ቆዩ። ለዛሬ በያዝናቸው ዜናዎች ከኢራን ጋር በእግረኛ ጦርነት ካልተደረገ በስተቀር ምንም መፍትሄ የለውም ሲሉ የሳውዲው የንጉሳዊ ቤተሰብ ለኤን12 ሚዲያ ገልጸዋል። በስፋት ይዘነዋል። የነዳጅ እና የማዳበሪያ ዋጋ ለረጅም ጊዜ ከፍ ብሎ ሊቆይ እንደሚችል ጥናቶች አመላክተዋል። ይህን በተመለከተ መረጃዎችን ይዘናል። የኢራን መንግስት በአሜሪካ እና በእስራኤል ጥቃቶች ሳቢያ የደረሰበትን የኢኮኖሚ ኪሳራ የመጀመሪያ ደረጃ ግምት ይፋ አድርጓል። በዚህም ግምት ከፍተኛ የሆነ ኪሳራ እንደደረሰበት ገልጿል። በዚህም የገንዘብ መጠኑን በዝርዝር ይፋ አድርጓል። የአሜሪካና የኢራን ሁለተኛው ዙር ንግግር ሂደትን በሚቀጥሉት ቀናት ሊጀምር እንደሚችል ፕሬዚዳንት ትራምፕ አሳውቀዋል። በዚህም የተናገሩትን እያንዳንዱን ነገር በሰፊው የምናየው ይሆናል። በእስራኤልና በሊባኖስ ሂዝቦላ መፍታት ላይ ውይይት አድርጓል። በዚህም ምን ተስማሙ፣ ምንስ ላይ ደረሱ የሚለውን በሰፊው ይዘናል። እንዲሁም ከሀገሩ ዜና የአርትስ ቴሌቪዥን የስራ ኃላፊዎች ከቴዲ አፍሮ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠይቀዋል። በዚህም ዙሪያ ያለውን ነገር በስፋት የምናወራ ይሆናል። አብራችሁን ቆዩም። መፍትሄው የእግረኛ ጦር ነው አለች ሳውዲ አረቢያ። ከኢራን ጋር በእግረኛ ጦር ካልተደረገ በስተቀር ምንም መፍትሄ የለውም ሲል የሳውዲ ንጉሳዊ ቤተሰብ ለኤን12 ሚዲያ ገልጿል። እንደ ኤሮፓያን አቆጣጠር በ2003 በሳዳም አገዛዝ ላይ የተካሄደው የመሬት ላይ ጦርነት በኢራን ላይ መደገም አለበት፣ የኢራን መንግስት የኒውክሌር ዓላማ ስላለው በጣም አደገኛ ነውም ብሏል። ለዚህም ብቸኛው መፍትሄ ወደ ኢራን እግረኛ ጦር ማስገባት ነው፣ ሌላ መፍትሄ የለም ሲልም ገልጸዋልም። የነዳጅና የማዳበሪያ ዋጋ ለረጅም ጊዜ ከፍ ብሎ ሊቆይ እንደሚችል ተነገረ። ዓለም አቀፍ የኢነርጂ ኤጀንሲ፣ ዓለም አቀፍ የገንዘብ ድርጅት እና ዓለም ባንክ በጋራ ባወጡት መግለጫ በምዕራብ እስያ እየተካሄደ ባለው ጦርነት ምክንያት የነዳጅና የማዳበሪያ ዋጋ ለረጅም ጊዜ ከፍ ብሎ ሊቆይ እንደሚችል አስጠነቅቀዋል። እንደ ተቋማቱ ገለጻም በሆርሙዝ ሰርጥ በኩል የሚደረገው የመርከቦች እንቅስቃሴ ቢቀጥልም እንኳን የተስተጓጎለው የዓለም አቀፍ ምርቶች አቅርቦት ወደ ቀድሞ ሁኔታ ለመመለስ ረጅም ጊዜ ይወስዳልም ነው የተባለው። ይህም በተለይ ዝቅተኛ ገቢ ባላቸውና ነዳጅ ወደ አገር ውስጥ በሚያስገቡ ሀገራት ላይ ከፍተኛ ኢኮኖሚ ጫና ይፈጥራል ነው የተባለው። የአቅርቦት እጥረቱ በምግብ ዋስትና፣ በስራ ዕድልና በቱሪዝም ዘርፎች ላይ አሉታዊ ተጽዕኖ እያሳደረም ይገኛል። ተቋማቱ የችግሩን መጠን በቅርበት እየተከታተሉ መሆናቸውን ገልጸው ለተጎዱ አገራት የፖሊሲ ምክርና የገንዘብ ድጋፍ ለማድረግ ዝግጁ መሆናቸውንም አስታውቀዋል። ይህ መግለጫ የወጣው አይኤምኤፍ የዓለም ኢኮኖሚ ትንበያ ይፋ ከማድረግ ከአንድ ቀን ቀደም ብሎም እንደሆነ ተገልጿልም። የኢራን መንግስት በአሜሪካና በእስራኤል ጥቃት ሳቢያ የደረሰበትን የኢኮኖሚ ኪሳራ የመጀመሪያ ደረጃ ግምት ይፋ አደረገ። የመንግስት ቃል አቀባይ ፋትሜህ ሜጃራ እንደገለጹት ሀገሪቱ እስካሁን ድረስ የ270 ቢሊዮን ዶላር ኪሳራም አስተናግዳለችም ነው ያሉት። ቃል አቀባይዋ የጉዳቱ ግምገማ በሁለት ዋና ዋና ደረጃዎች የተከናወነ መሆኑን ጠቅሟል። የመጀመሪያ ደረጃም በህንፃዎችና በቁሳዊ ንብረቶች ላይ የደረሰ ጥቃትም ውድመትም ሲሆን ሁለተኛው ደረጃ የኢንዱስትሪ ተቋማት ስራ ለማቆማቸውና በመንግስት ገቢ ላይ የደረሰውን ከፍተኛ ቅናሽ የመጣም ቀውስ ነው። ኢራን ይህን ግዙፍ የገንዘብ ኪሳራ ለማስመለስ እና አሜሪካ ወታደራዊ ካሳ ለመጠየቅ በድርድር ቡድኗ አማካኝነት እየሰራች መሆኑንም አስታውቃለችም። አሜሪካ እና ኢራን ሁለተኛውን ዙር የንግግር ሂደት በሚቀጥለው 2 ቀናት ውስጥ በፓኪስታን ሊያካሂዱ እንደሚችሉ ትራምፕ ጠቆሙ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኒውዮርክ ፖስት ጋር ባደረጉት ቃለ ምልልስ በሚቀጥሉት 2 ቀናት ውስጥ በፓኪስታን የአሜሪካ እና ኢራን ንግግር ሊቀጥል እንደሚችል ተናግረዋል። ትራምፕ ሲናገሩ እዚያው መቆየት ይኖርባቸዋል፣ ምክንያቱም በሚቀጥሉት 2 ቀናት ውስጥ አንድ ነገር ሊከሰት ይችላል፣ እኛም ወደዚያ የመሄድ ዝንባሌ አለን ማለታቸውንም ጠቁሟል። በተጨማሪም ትራምፕ ፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር በንግግሩ ሂደት ላይ ጥሩ ስራ እየሰሩ መሆናቸውንም ገልጿል። እሳቸው ድንቅ ናቸው፣ ስለዚህ ወደዚያ መመለሳችን እድል ከፍተኛ ነው ሲሉም ትራምፕ አክለውም ተናግረዋልም። በእስራኤልና በሊባኖስ በሂዝቦላ ትጥቅ መፍታት ላይ ተስማሙ። በዋሽንግተን ዲሲ በተካሄደው ውይይት እስራኤልና ሊባኖስ የሂዝቦላ ታጣቂ ቡድን ሙሉ በሙሉ ትጥቅ እንዳይፈታ ስምምነት ላይ መድረሳቸውን የዩኤስ ስቴት ዲፓርትመንት ባለስልጣን ጠቅሶ ኤንቢሲ ኒውስ ዘግቧል። በስምምነቱ ዋና ዋና ነጥቦች መካከል ኢራን በሊባኖስ የፖለቲካና የደህንነት ጉዳዮች ላይ ያላትን ተጽዕኖ ማስቆም የሚለውም ይገኝበታል። በተጨማሪ
በተጨማሪም በጦርነቱ ምክንያት ለተፈናቀሉ ከ1 ሚሊዮን በላይ የሊባኖስ ዜጎች የሚውል 58.8 ሚሊዮን ዶላር የሰብአዊ ድጋፍ ፈንድ እርዳታም ተፈቅዷል። ይህ በጀት ለመሰረታዊ ፍላጎት ማለትም ለምግብ፣ ለውሃ እንዲሁም ለደህንነት መጠለያ አቅርቦት የሚውልም ነው ተብሏል። ይህ ስምምነት የተደረገው የሊባኖስ ባለስልጣናት ግጭቱ በሲቪሎች ላይ እያደረሰ ያለውን ጉዳት እጅግ አሳሳቢ መሆኑን በገለጹበት ወቅትም ነው። ሶማሊያ ከቱርክ ጋር በመተባበር የጀመረችው የነዳጅ ፍለጋና ወታደራዊ ግንባታ የቀጠናውን ጂኦፖለቲካዊ ሚዛን እየቀየረ ነው ተባለ። ግዙፏ የቱርክ መርከብ ቻግሪ ቤይ ስራ የጀመረች ሲሆን ከ2 ዓመት በኋላ ሶማሊያ በቀን 500,000 በርሜል ነዳጅ በማምረት በአመት 18 ቢሊዮን ዶላር ገቢ ታገኛለች ተብሎም ይጠበቃል። በቱርክ ድጋፍ የኤፍ-16 ተዋጊ ጄቶች፣ ዘመናዊ ሄሊኮፕተሮችና የሳተላይት ማዕከል የታጠቀችው ሶማሊያ አልሸባብንና የውስጥ አማጽያንን የመመከት አቅሟን እያጠናከረችም ነው ተብሏል። ሶማሊያ እነዚህን እድሎች ከተጠቀመችባቸው የቀጠናው አዲስ ጉልበት ሆኖ እንደምትወጣም አዝማሚያዎች እያሳዩም ይገኛሉ። ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ ባለስልጣኖቻቸውን ወደ ካይሮም ልከዋል። በዚያም ከግብጽ ሚኒስትሮች ጋር ተገናኝተውም ተወያይተዋል። የህግደፍ የኢኮኖሚ ጉዳይ ኃላፊ አቶ ሀጎስ ገብረ ህይወት እና የንግድና ኢንዱስትሪ ሚኒስትር ናሲር ሳህልን ያካተተ ከፍተኛ ልኡካን ቡድን በካይሮ የ3 ቀን ጉብኝት እያደረገም ይገኛል። የልኡካን ቡድኑ ከግብጽ ውጭ ጉዳይ ሚኒስትር ባደር አብዱላቲ እንዲሁም ከኢንቨስትመንት እና የንግድ ሚኒስትር ዶክተር መሐመድ ፋሪድ ሳላህ ጋር በመገናኘት በሁለትዮሽ የኢኮኖሚ አጋርነትን ለማሳደግ ላይ የተጠናከረ ውይይትም እንደሚያካሂዱ ታውቋልም። ወደ ሀገር ውስጥ ዜና እናመራለን። የአርቲስት ቴሌቪዥን የስራ ኃላፊዎች ከቴዲ አፍሮ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠየቁ። የአርቲስት ቴሌቪዥን ስራ ኃላፊዎች ከድምፃዊ ቴዲ አፍሮ አዲስ አልበም ጋር በተያያዘ የገቡት የስምምነት አኳያ ማብራሪያ እንዲሰጡ የኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸውም ተሰምቷል። ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አልበም ኢትዮሪካ ጋዜጣዊ መግለጫ በይፋም ታግዷል። ድምፃዊው ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርቲስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥም ተደርጓል። የዋዜማ ራዲዮ ምንጮች እንዳረጋገጡት ዛሬ ረፋድ ላይ የቴሌቪዥን ጣቢያው ስራ አስፈጻሚዎችን ጨምሮ ጣቢያው ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያም ሰጥተዋል። ድምፃዊ ቴዲ አፍሮ ከ8 ዓመታት ቆይታ በኋላ ኢትዮሪካ የተሰኘ አዲስ አልበም የፊታችን ሐሙስ ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስታወቁም ይታወቃል። የመግለጫው መታገድ እና የቴሌቪዥን ጣቢያው ኃላፊዎች መጠራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖ እስካሁን በይፋም የተባለ ነገር የለምም። ለሰዓቱ የነበሩን አጫጭር ዜናዎች እነዚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ